ኮንፈረንስ ነበር። ኦኬ ቤተክርስቲያኗ እዚህ ስትቃጠል ሁሉም እዚህ የነበረው ፕሮግራሙ ላይ ሲታደም የነበረው ህዝብ እንዳለ ወደዚህ ነው እየሮጠ የመጣው። በዚህ በኩል ከአዲስ አበባ የሚመጣው ነው በስልጤ ሳይድ ማለት ነው። በዚህ በኩል ቀጥታ በወልቂጤ የሚመጣው ነው። በዚህ በኩል ደግሞ አምባያራካ ወላይታን ይዛችሁ ወደ ደቡብ ወደ ኦሞ ቫሊ ምናምን የምትወርዱበት ነው። ሌትስ ጎ ጋይስ። ቤተሰቦች እንዴት አድራችኋል? በጣም በተለይ እየተሯሯጠ ሊፍት ውስጥ ገብተናል። 10ኛ ፎቅ የት ከተማ ላሳያችሁ እንደሆነ ገምቱ። የት ከተማ ላሳያችሁ እንደሆነ ማለት ነው። በጣም ሌሊት ነው የተነሳሁት። ያው ሌሊት እነሳለሁ ብዬ ለአይምሮዬ ስነግረው በቃ ቀድሞ የሚነሳው ነገር አለ እና በጣም ቀድሜ ነበር የተነሳሁት። ገስ ወራያም ሁላ ቁልፍ ሁላ ተሰጥቶኝ ስፔሻል ኬዝ ነው ይሄን ከተማ ማሳያችሁ ስፔሻል ሁኔታ ማለት ነው። በጣም ብስሚላ በጣም የስራ ወዳዱ በጣም የጀግናው ሀገሩን የሚያለማው ሀገር ነው ያለው። በጣም ጀግኖች ናቸው ሀገራቸውን ሲያለሙ ማለት ነው። ማንም አይደርስባቸው። ያው ጨለማ ነው ሶሪ ሶ አይ ቲንክ ጌት ያስ ብስሚላ ገስ ዌራያም ጋይስ ገስ ዌራያም የጀግኖች ሀገር የሶስት በር መግቢያ ድምጿን አጥፍታ በእድገት እንዲህ የምተሟ በጣም ብዙ ህንፃዎች በጣም ብዙ ልማት የሚሰራባት ግን ኢትዮጵያኖች የማያውቋት ብዙ ሰዎች የማይወጡባት ብዙ ሰዎች የማያውቋት አስገራሚዋ ሀገር አስገራሚዋ ከተማ ሆሳዕና። ንካቴት ሪል ስቴቶች ምናምን አሉ። በጣም ጽድት ያለ ከተማ፣ በጣም የሰራተኛ ህዝብ፣ ጀግኖች ናቸው። ሀገራቸውን ሲያለሙ የሚገርም ነው ይላችሁ የሚሰራው የህንፃው ብዛት በጣም የሚገርም ጽድት ያለች ከተማ ነች ሀዲያ ሆሳዕና። ጡማ ሀዲኮ ይኸውላችሁ እዛ ጋር ጂም እየሰሩ ነው። እንደምታውቋቸው የዚህ ሀገር ልጆች ስፖርተኞች ናቸው። ያው ጂማቸውን እየቀጠቀጡ ነው። በያላችሁበት በተለይ በሳውዝ አፍሪካ ምናምን የምትኖሩ ጀግኖች ይኸው ከተማችሁ ሽን ትመስላለች። ጀግኖች ናችሁ እናንተ ናችሁ ይሄን እየሰራችሁ ያላችሁት። በብዛት ልትከበሩ ልትደነቁ ይገባል። ይሄ አዶኖ ምን ሪል ስቴት እንደሆነ ግን ሪል ስቴት እንደሆነ ያስታውቃል። ጽድት ያለች ሀገር ይኸውላችሁ። ይሄ ሜዳ በጣም ግዙፍ ሜዳ። ለሀገራችሁ ለተወለዳችሁባት ሀገር እንደዚህ መሆን በጣም ትልቅነትን ይጠይቃልና ፐርሰናሊ በጣም አፕሪሺየት ላደርጋችሁ እወዳለሁ። እውነት ለመናገር ከተማችሁ በጣም ነው የምታምረው። ብዙ አላወራባችሁ፣ ወረድ እንበል ያለው ነገር ሀዲያ ሆሳዕና ከተማ ምን እንደሚመስል አሳያችኋለሁ። 10ኛ ፎቅ ላይ ሆኜ ነው ከተማውን እያዩት ያለሁት። Let's go guys, this is ድንቅነሽ አፍሪካ። all YouTubers travel የሚያደርጉትን ሰብስክራይብ ማድረጋችሁ ሀዲያኮ ነው ኦሬዲ ይሉኛል ያላችሁ እዛ ጋር This is ሀዲያ ሆሳዕና የፍቅር ከተማ። ዛሬ አሳወቃችኋለሁ ምንድነች እቺ ከተማ፣ ለምንድነው ብዙዎቻችን ማናቃት፣ ለምንድነው ብዙዎቻችን ማንረግጣት። ይሄ ሁሉ አስገራሚ ታሪክ አስገራሚ እድገቷ ማለት ሌላውን ነገር ተውት፣ በጣም ውብ ከተማ ነች። ግን ለምንድነው ማናውቃት? አብረን እናውቃታለን ዛሬ እቺን ከተማ። ኤሮቢክስ እየቀጠቀጡላችሁ ነው። ያት እንዴት ጽድት ያለች ከተማ እንደሆነች። ሌትስ ጎ በሉኛ ጋይስ፣ ሌትስ ጎ ሳየ ኢትዮጵያ ነው በሉኛ። ሌትስ ጎ ቡም።
አድዋን በብዙ አድዋ ላይ በጣም ችግር ውስጥ በነበሩበት ሰዓት አጼ ምኒልክ የጦር አመራሩ እየወደቀ በነበረበት ሰዓት ላይ የታደጉት የጀነራል የፊት አውራሪ ጌጃ ገረቡ ሀገር መርካቶ አካባቢ ከዚህ በፊት ምናልባት ሰርቻለሁ መሰለኝ የአድዋ ጊዜ አድዋን ከታደጉት ታላቅ ሰዎች መሃል አንደኛው ፊት አውራሪ ጌጃ ገረቡ ናቸው። ከዛ በኋላ ደግሞ ኢትዮጵያ በሶማሌ በምትወረርበት ጊዜ ኢትዮጵያን ካዳኑት ለኢትዮጵያ ትልቅ ውለታ ከዋሉት ውስጥ አንደኛውና ዋነኛው ኮሎኔል በዛብህ ጴጥሮስ ናቸው። የእሳቸው ወንድም ደግሞ ፕሮፌሰር በየነ ጴጥሮስ በጣም ይታወቃሉ ኢትዮጵያ ላይ በፖለቲካ በእውቀታቸው ባስተሳሰባቸው እኛ እንኳን ልጆች ሆነን ብዙ ነገር የተማርንባቸው ናቸውና ሀዲያ ሆሳና ነው ያለነው። በሳውዝ አፍሪካም በአይ ዶንት ኖ ዌር አር ዩ ጋይስ በካናዳም በአሜሪካም በዱባይም ተሰደው ሀገራቸውን የሚያለሙ ጀግና ልጆች ያሏት ሀገር ነች ሀዲያ ሆሳና። ገብተናል ልጆች እያለን ጩጬ እያለን አንድ የምናውቀው ሙዚቃ ነበር። ምን ነበር የሚለው? በውብ ተፈጥሮ ለምለም ምድር የሀዲያው መልካም ፍቅር ከቶ አልጠፋለኝ ካይምሮዬ ሆሳና ገብቶ ትዝታዬ። እስከዚህ ካልኩላችሁ ይበቃችኋል። አገሩን እናሳያችኋለን። ሌትስ ጎ ጋይስ። ሲወላችሁ ጋይስ ሶስት በር ነው ያላት ሀዲያ ሆሳና። እቺ ከተማ ዋቻሞ በነገራችሁ ላይ ድሮ ዋቻሞ ነው የምትባለው የነበረው። ሆሳና የተባለችበት ምክንያት በ1900 አካባቢ ይመስለኛል ማናቸው የሚባሉት መሪ እዚህ ሲመጡ ሆሳና እየተከበረ ነበር። በዛ ምክንያት ነው እንጂ ዋቻሞ ዩኒቨርሲቲው ራሱ ዋቻሞ ነው የሚባለው። ሶስት በር አላት። ይሄ በዚህ በስልጤ በኩል ከአዲስ አበባ ቀጥታ የሚመጣው ማለት ነው። ደህና ዋሉ ደህና ደሩ ጋሽ። በዚህ በኩል ከአዲስ አበባ የሚመጣው ነው በስልጤ ሳይድ ማለት ነው። በዚህ በኩል ቀጥታ በወልቂጤ የሚመጣው ነው። በዚህ በኩል ደግሞ አምባያ ራካ አምባያ ራካ ወላይታን ይዛችሁ ወደ ደቡብ ወደ ኦሞ ቫሊ ምናምን የምትወርዱበት ነው። የሀዲያ የዋቻሞ የመጀመሪያውን ቤተክርስቲያን የሆሳና ቅድስት ማርያም ቤተክርስቲያን በጣም ጥንታዊ ቤተክርስቲያን ነው። በ1901 አካባቢ ነው የተመሰረተው። ወደ ውስጥ ገብተን እናሳያችኋለን። በ1901 ማለት አስቡት እንግዲህ ከ100 ዓመታት በላይ ያስቆጠረ ቤተክርስቲያን ነው። ገብተን የምናየው ሌሎችንም አብረን እናያለን። ኑ ላስገባችሁ። ዋው በጣም ተሰርቷል። ለጊዜው እዚህኛው ላይ ነው ታውተጋለ። ኦኬ ኮንፈረንስ ነበር። ኦኬ ቤተክርስቲያኗ እዚህ ስትቃጠል ሁሉም እዚህ የነበረው ፕሮግራሙ ላይ ሲታደም የነበረው ህዝብ እንዳለ ወደዚህ ነው የሮጠ የመጣው። ኦኬ ከዛ በኋላ ከመምጣትም ባለፈ እሳቱንም ከማጥፋት ባለፈ ሊድን ስላልቻለ ወደ ጊዜያዊ ቤቴል የሚባል ቦታ አለ። እዛ ታቦቱ እንዲገባ ተደርጎ ኦኬ ቤቴል ላይ ታቦቱ ቆይቶ እያለ ይሄ ቤተክርስቲያን ጥንታዊ ነው። ስለዚህ ይሄን ቤተክርስቲያን እንድናስቀጥል የሁላችንም ትብብር ያስፈልጋል የሚል ጥሪ ወዲያው ቀረበ። ጠዋት እዚህ እሳት እየነደረ እዛ ግን በሁለተኛው ቀን እሁድ ነው የሚሆነው። ኮንፈረንሱ ላይ ያለው በጊዜው የነበረው ነብይ ቤተክርስቲያኗ የጋራ የሌላ ሃይማኖት ማለት ነው የጋራ ቅርሳችን ናት። ስለዚህ እኔ ከራሴ ጀምራለሁ ብሎ እሱ የሚችለውን አድርጎ ህዝቡን አስተባብሮ በጋራ ሁሉም እንትናሉ። ከዛ የእስልምና እምነትም ሌሎችም አብያተ ክርስቲያናትም ተባብረው ይሄ ካምቢቾም ሲነሱ ማርያም ብለው ነው የሚመጡት። አምቢቾ ማለት ታች ጫፍ ነው። ኦኬ
ከ18ም ስትነሳ ማርያም ብለህ ነው የምትመጣው። ከዚህ ከቅዳሜ ገበያም ስትመጣ ማርያም ትላለህ። ስለዚህ ማርያም የሁሉም ቅርስ ናት፣ መቆየት አለባት። ጥንታዊነቷ እንዳለ ሆኖ በዘመናዊ መልክ ታድሳ ሰፊ ሆና እንድትቀመጥ የጋራ ጥረት ያስፈልጋል በሚለው ነው ቤተክርስቲያኗ በራሳቸውም በጣም በብዙ እንትን ከመላው ኢትዮጵያ በጣም ተረባርበው ብዙ ነገር አድርገዋል። በአመት አንድ ጊዜ ሆሳና በሆሳና ይከበራል። እዚህ ሆሳና በዩኔስኮ እንዲመዘገብ በጣም ጥረት እየተደረገ ነው። ይሄ ቤተክርስቲያን ላይ ነው ሁሉም የሚሰበሰበው። ሁሉም ገዳማት ሆሳናም በሆሳና ሲከበር ከሁሉም ገዳማት ተሰብስበው እየዘመሩ ምን እያሉ ወዴት ነው የሚመጡት? ወደ ማርያም ቤተክርስቲያን ነው የሚመጡት። ከመላው ኢትዮጵያ ደግሞ 3-4 ቀን ሲቀረው ገብተው ያርፋሉ እዚህ ቤተክርስቲያን ላይ። በጣም ግዙፍ ነች ቤተክርስቲያኗ። በጣም ነው የምታምረው። በጣም ግዙፍ ሆና ነው እየተሰራች ያለችው። የከተማው በቃ ግርማ ሞገስ ነች። ቀደም ራሱ እዛ ሆቴል ላይ ሆኜ ሳየው በጣም ገርሞኛ። በጣም ግዙፍ በጣም የሚያምር ቤተክርስቲያን እየተሰራ ያለው። ዋው አልቆ ለማየት ያብቃል። ተመልሼ እመጣለሁ እንግዲህ ያለቀ ሰዓት። በጣም ነው የምታምረው። እንደዚህ አይነት ህብረት እንደዚህ አይነት ነገር ነው ለሀገራችን የሚያስፈልገው። የሁሉም ቅርሳችን ነው ብለን ሃይማኖታችን ሳይገድበን ለሁሉም ተረባርበን መኖር አለብን። ይሄ ነው ፍቅራችን፣ ይሄ ነው ገራችን ነው የሚያምረው። እስቲ ሌሎችን ደግሞ እናያለን። ሌትስ ጎ ጋይስ። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ማዕከላዊ ደቡብ ሲኖዶስ እዚህ ከተማ ላይ ደግሞ ታሪካዊው ቤተክርስቲያን ይሄ ነው። በከተማው የመጀመሪያው መስጂድ ነው። ትልቅ ነው። ከተማው ላይ ከምታዩት ሚናራው ትልቅ ከሆነው መስጂድ ፈትህ መስጂድ ይባላል። የመጀመሪያው መስጂድ ነው እዚህ ከተማ ላይ። ሀዲያ ሆሳና ሀጀዋ አሰላሙ አለይኩም። እንዴት ኖት? ሰላም ኖት? አልহামዱሊላህ። ጧሃራ ነው ይሄ? ጧሃራ አይደለም? መርሐባ። እንዴት ናችሁ? ሰላም ናችሁ? እየበረታችሁ ነው? አልহামዱሊላህ። እቺ መስጂድ መች ነው የተገነባች? ቆይቷል። እድሜው አይታወቅም? እድሜዋ ስንት ይሆናል? ሁሴን የመስጊዱ እንትን እድሜው አይታወቅም? እድሜው ግንባታው ተጀመረ። አይ ምስረታው ግንባታው ሳይሆን ምስረታው። እንግዲህ የመጀመሪያው መስጂድ ነው ካለ ያው ታሪክ ከስር ጽፈንላችኋል፣ አንብቡት። ሀዲያ ሆሳና ነው ያለው። ደግሞ ስሙ ይፈት ነው። መስጂድ አልፈትህ መስጂድ አልፈትህ ፈትህ መስጂድ ነው። ፈትህ መስጂድ አልፈትህ ነው። ሀጀዋ በዱዓ
አየ መርሃባ ወዷችሁ ሀጀዋ አየ ቤተሰቦች እዚህ ምግብ አለ ተብለን የባህል ምግብ ልንበላ እየገባን ነው። ስሙም ደስ ይላል። ሀበሻ ነው የሚለው ሀበሻ። ፈገግ በያ ምግብም ገብቶ አንቺ ፈገግ ሳትይ እንዴት ይሆናል? ሲያምር እኛ ነው። God damn it, this is beautiful. Stunning. ምንድነው ስሙ? አይበ ጎመን። አንቺ ነሽ ሼፏ? ጀግኒት ይላል። ስራ ላይ ናቸው የሀበሻ ምግብ በማዘጋጀት